በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ የጌታዬ የኢየሱስ ክርስቶስ ወዳጆች የእግዚአብሔር አብ ልጆች እንደምን አላችሁ? እንደምን ሰነበታችሁ? ክብር ለአምላካችን ለእግዚአብሔር ይሁን። ሁሉ ሰላም ነው። በእኔና በቤቴ አምላኬ እግዚአብሔር የተመሰገነ ይሁን። ሁሉ ደህና ነው። ፈተና ይኖራል። ፈተና ከሌለ እኛነታችን እንኳን የለም ማለት ነው። ፈተና ካለ ነው በትክክል እኔ እንዳለሁ የማውቀው፣ እኔ ከጠላት ጋር ሰልፍ ላይ እንዳለሁ የማውቀው፣ እኔ በትጥቅ ላይ እንዳለሁ የማውቀው ጠላት በእኔ ላይ ውጊያ እስካላቆመ ድረስ ነው። ጠላት ትጥቁን ፈታ ማለት እኔ ተሸንፌ እጅ ሰጥቻለሁ ማለት ነው። ስለዚህ እንደዚህ ያስቡት እናንተ። ብዙ ጊዜ ሰዎች ፈተና ሲበዛባቸው ይማረሩና ምን ነው ጌታዬ፣ እንዴ እኔ ምን አጠፋው? ምንድነው ጥፋቴ ይላሉ። ጥፋት የማይቆጠር ከተባለ ማለቂያ የለውም። ጥፋት ይቆጠር ከተባለ፣ ጥፋት ይመርመር ከተባለ የጥፋታችን ማለቂያ የለውም። ነገር ግን እግዚአብሔር ይመስገን ጥፋታችንን ሳይቆጥር እንደ ልጆቹ አድርጎ ፈተናና ትጥቅ ውስጥ አስገብቶናል። ስለዚህ የትግል ዓለም ውስጥ ነው ያለነው። ኑሯችን ምናልባት ነጋዴዎች ሆነን ንግዳችን፣ ምናልባት ገበሬዎች ሆነን ግብርናችን፣ ምናልባት የመንግስት ሰራተኞች ሆነን ደሞዛችን፣ ምናልባት ብዙ ነገሮች ሙከራዎች አድርገን ያልተሳኩልን ነገሮች በሙሉ ሰብሰብ ብለው ስናያቸው በቃ ጥፋተኝነታችንን ማሰብ እንጀምራለን። ስናየው ከዚህ ግባ የሚባል ጥፋት አይደለም፣ ከሰውም የተለየ ጥፋት አላጠፋንም። ታዲያ ምንድነው እግዚአብሔር እኔን ለይቶ እንደዚህ መከራዬን የሚያበለኝ እንላለን። እና እግዚአብሔር መከራ የሚያበላ እግዚአብሔር መከራ የሚያሳይ አምላክ እንደሆነ ሁሉ አድርገን ምርር እንዳልና ዳኝነቱን ይዘን እግዚአብሔርን መገምገም እንጀምራለን። አቤት እኔ እግዚአብሔር ቢሆን፣ አቤት እኔ እንዳንተ ብሆን ይላሉ። እኛ እንደ እግዚአብሔር ብንሆን ዓለም አንድ ደቂቃ ያህል ዕድሜ የላትም። እግዚአብሔር እስቲ በእኔ ቦታ ሆነህ ዓለምን እንዲህ እያየህ ጠብቃት ብሎ ዓለምን እያሳየ እግዚአብሔር ለጥበቃ ቢሰጠን ደቂቃ አናቆያትም። ዓለምን እልም ነው የምናደርጋት። አቤት ምሕረቱ ግን መሐሪ ነው። እግዚአብሔር እውነት መሐሪ ነው። ይልቁንም የዚህን ዘመን አመፅ፣ አቤት መሪዎቹ አመፃቸው፣ አቤት በየመምሪያው ያሉ ባለስልጣናት አመፃቸው፣ አቤት ነጋዴዎች ተንኮላቸው፣ አቤት ማህበረሰቡ ተንኮሉ፣ ምቀኝነቱ። እንዲሁ በሰላም እኮ ወጥቶ መግባት የሚፈልግ የለም። እገሌን እንዲህ ካላደረግኩት እኔ አይደለሁም የሚል ምድረ ምቀኛ ነው ያለው። በእውነት ነው የምላችሁ። ክርስቲያን ሁነን እንኳን ከጌታ ተምረን የፍቅር ሰዎች መሆን እያቃተን ነው። እየተሸነፍን ነው ወገኖች፣ እየተሸነፍን ነው። ብቻ እግዚአብሔር የተመሰገነ ይሁን። ሁሉ ነገር ለበጎ ነው እያል ምሕረቱን እያሰብን ይቅርታውን እየተመለከትን በእግዚአብሔር ፊት በምሕረት መኖር እንችላለን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ሰልፍ አለ፣ ውጊያ አለ። በትጥቅ ላይ ነው ያለ ነው። እንዲያው ትጥቄን ፈትቼ እንዳላይ፣ ሽንፈቴን እንዳላውጅ እግዚአብሔር ይርዳኝ፣ እግዚአብሔር ይርዳኝ። ዓለም እንኳን ምንም ሳይኖራት በባዶ እጇ አይዞሽ የሚላት ሳይኖራት ለዚያውም የሞተ የተረገመ የወደቀ በጌታ የደም የተመታ ሰይጣን ከጎኗ ሆኖ የሚያበረታታት ዓለም እንኳን አቅም አግኝታ እኔን ለመዋጋት ሰይፍ አነሳች። እንዴ እኔ ሁሉን ነገር ድል የነሳ ድል በመንሳቱ እያሳየ አሸናፊነቱን እያሳየ በሰማያት በምድር
ጠላትን በመስቀሉ ጠርቆ አስወግዶ ያሳየ እሱ እኮ የኔ መድኃኒት፣ የኔ ጠባቂ፣ የኔ እረኛ፣ የኔ አሸናፊ ነው። እንዴት የሱ ስምና የሱ ስልጣን እኮ ከኔ ጋር አለ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ተባረኩልኝ። ይህን ፕሮግራም ለደከሙ ወገኖቼ ወይም ደግሞ የኔን አገልግሎት ለሚናፍቁ ወገኖቼ ምናልባት ከኔ ጋር ላልተዋወቁ ሁሉ እንደው ጽጌ የሚባል እኮ አለ፣ ከፈልጋችሁ ቤተክርስቲያኒቱን ብጥብጥ የሚያደርግ ቤተክርስቲያኒቱን ሰላም እየነሳት ያለ ለጳጳሳቱ፣ ለታቦቱ፣ ለስዕላቱ ምሕረት የሌለው ጽጌ የሚባል አለ። አይታችኋል? ዮርዳኖስ የሚባል ዲያቆን ዮርዳኖስ አሁን መነኮሰ መሰለኝ። ጽጌ የሚባል ዲያብሎስ አሳያችኋለሁ። አሁን ከዚህ ቀጥዬ ለቅቄ አሳያችኋለሁ። ተከታተሉት። ይሄ ጽጌ ስጦታው የሚባል ጋኔን አለ አይደል? ይሄ ታድሶ መሪ አታውቁትም? አለ እኮ አሁን አዲስ አበባ ጽጌ ስጦታው የሚባል ጋኔን አለ። ኢትዮጵያ ውስጥ ያለ የታድሶ ዋና መሪ እሱ ነው። በነገራችሁ ላይ መሪጌታ መስሏችሁ፣ ምክንያቱም ራሱ መሪጌታ ጽጌ ስጦታው ብሎ ነው የሚጠራ። ጠምጣሚ ካባላባሽ ስለሆነ ደህና ሰው መስሏችሁ ጠቅላላ በኢንተርኔቱ ሞልቷል። ደህና ሰባኪ መስሏችሁ እንዳታዳምጡት። ምልክት ከፈለጋችሁ ደጋግሞ የሚላት ነገር አለ። እዚህኛው መጽሐፍ ቅዱስ ላይ ጌታችን አማላጅ የሚለውን ጴንጤዎቹ ያስገቧት ንባብ አለች አይደለም? ሮሜ 8:35 ያለችው እሷን ስለኛ የሚፈርደው ተብሎ መለወጡ አንጀቱ ልጦታልና በቃ ስለሷ ነው የሚያወራው። እንዴት አማላጅ ምን ይፋቃል እያለ ማለት ነው። መድኃኒዓለም ከሕይወት መጽሐፍ ይፋቀውና ነገሩ አስቀድሞ ተፍቋል። ይሄ ሰውዬ ምን እንዳደረገ አታውቁም? አንድ ገዳም ገብቶ ደብረ ሊባኖስ ቅዱሳት መጻሕፍትን ሲበርዝ አግኝተውት ምንድን ነው ያደረገው? የጓይ መኖሩ አሃዌ አቤት ኖ በሉ ሁላን ከዘራኒ አቅም ሰው ጠበል ነው በደንብ በሉ ተብሎ ተገርፎ። በነገራችሁ ላይ አንድ መጽሐፍ አለ እሱ የጻፈው ደብረ ሊባኖስ የወንበዴ ዋሻ የሚል መጽሐፍ ጻፈ። አረ እንኳን ወንበዴ የፈለግከውበት እኛም ባገኘነው ኑሮ እንዲሆን ሰው ተማት ይቻላልኩም እሱንስ ባቀመስኩት ነበር። ተንቆሮ ሌባ አላዋቂ እኮ ነው። በነገራችሁ ላይ ይሄ በእውነቱ እኔ በነገራችሁ ላይ ጉባኤ ቤት ያለው ሰው ሞቅስም ብዙ ነው። ዛሬ በታድሶ ሜዳ አለ ጉባኤ ቤት ዋለ ስንት ሰው እናውቃለን እኮ። ተጠንቀቁ። በእውነት ስንት ሌባ አለ። ይሄ ለቤተክርስቲያን ለገንዘቡ ላይ ተጠቃ ሲጎልበት እዛ ሜዳ ጽጌ የሚባል ዲያብሎስ ሰይጣን እያለ እንዳትከት ሲያዩት መርጌታ የቤተክርስቲያን ሰው ይመስላል፣ ግን ውሸቱን ነው እያለ እንዳለ ሙልጭ አድርጎ እየተሳደበ እያወገዘ ግን ለህዝቡ ያስተዋውቅ ነበር። አሁን እኮ በሱ ቤት እንዳታዩት አለ። ግን ጽጌ ማን ነው ያላወቀኝ ሰው ቆይ ይሄን ሰውዬ ጎግል ላይ ገብቻ አውርጄ ማየት አለብኝ ብሎ እኮ ከዚያ ጉባኤ እስኪወጣ ድረስ ይቸኩላል። ስለዚህ በዚህም መንገድ ግድ የላችሁም፣ አስተዋውቁ፣ ፕሮግራሙን ሼር አድርጉ፣ አዳርሱ። ለማይመቻችሁ ሰው እንዲመቸው አድርጋችሁ ጋብዙት። በአንድም በሌላም መንገድ ጌታዬ ይሰበካል፣ ወንጌል ይሰበካል፣ ደስ ይለኛል አለ ጳውሎስ። አንዳንዶቹ በእኔ ላይ መከራ ሊያመጡ፣ አንዳንዶቹ ደግሞ ከኔ ጋር በመተባበር በቃ ወንጌል ይሰብካሉ። አንዳንዶቹ በተንኮል የሚሰብኩት ጳውሎስን ለመገዳደር ሆን ብለው በዓላማ። ግን ጌታዬ ወንጌል ይሰበካል አለ፣ ደስ ይለኛል አለ በሁሉ እና ብቻ ይሄ መልእክት ይድረሳቸው፣ ይዩት። በሚመቻቸው መንገድ አቅርቡላቸው። ለሕፃን ልጅ የሚሰጥ መድኃኒትና ለአዋቂ ሰው የሚሰጥ መድኃኒት አሰጣጡ ይለያያል። አሁን ሕፃን ልጅ ክኒን ዋጥ ብትሉት እንዴት ይውጠዋል? አይውጥም አይደል? አዋቂን ሰው ደግሞ እንደ ሕፃን ማባበል አይቻልም። እንዴት ቻለው ትለዋለህ? ገላምጠህ አስገድደህ ካልፈለክቶ ሂድ ጥርግ በል ይለዋል ሐኪሙ። ስለዚህ ያ በሽተኛ ይፈራል። አይ እንደምንም ታግሸ ግድ የለም የአንዲት ደቂቃ ማትሞላ ስሜት ናት፣ እሷን ታግሸ ልወጋ እንጂ ይህን በሽታ ተሸክሜ መኖር አልፈልግም ይላል፣ ይወስናል። እና አንዳንድ ጊዜ ሐኪም ቁርጥ ያለ ነገር ይናገራል።
ነፍሰ ጡሯ ልትወልድ ሂዳ ሐኪሙ ሲነካት የምትል ከሆነ በጥፊ ይመታታል። አንድ ዶክተር እንደዚህ ይናገር ነበር። በጥፊ ነው የምመታት አለ። እንዴ ለጋዜጠኞች እኮ ቀርቦ ነው ሲናገር። ምንድነው እንደሱ የምታደርገው አሉት። በቃ መደንገጥና ህመሟን መርሳት አለባት። ይሄ ዶክተር ክፉ ነው ይገለኛል ዝም ልበል ብላ ስሜቷን ዋጥ አድርጋ በቃ አትሞትማ። ምክንያቱም ለመውለድ ነው የመጣችው፣ መውለድ አለባት። ስትወልድ ደግሞ ምጡ ሊያሰቃያት ይችላል። ግን ማለት አለባት። ምጡን እርሺው ልጁን አንሺው እኮ እውነት ነው። እና ለህፃን ግን እንደዛ አይደለም። ለህፃን ደግሞ እንደዚያ በተአምር አይሰጥም። እንዴ የእናት አንጀት ሊድንላት ነው ሐኪም መርፌ የሚወገው፣ ግን ትንሰፈሰፋለች። ልጇ ሆኖባት ህመም ሆኖባት ነው እንጂ እኮ ባይወጋላት ደስ ይላታል። ግን ህመም ነው። እንዲድንላት ስለምትፈልግ ጨክና ታስወገዋለች። ስለዚህ በሚዋጥ ፋንታ በመርፌ የሚሰጡ በፈሳሽ የሚሰጡ ይሄ ክትባት ይታዘዝለታል። ለህፃን እንደዛ ነው። እና ለምናገለግላቸው ሰዎች ለአንዳንዶቹ እንደ ወተት ነው፣ ለአንዳንዶቹ እንደ አጥንት ነው። እሱ ሰውዬ መስማት አልፈልግም፣ ሰብቼዋለሁ፣ አይቼዋለሁ፣ ወዲያ በሉልኝ የሚላችሁ ሰው ያጋጥማችኋል። ግድ የለም እንዲሁ ይሄንን ዝም ብለህ እስከ መጨረሻ ስመውና እኔን ስደበኝ በሉና ደግሞ ትሰጡታላችሁ። ደግሞ ዛሬ ምን ይዞ መጥቶ ነው እስቲ ልስማው ብሎ ሲሰማ ምናልባት በአንዲት ቃል ጥያቄ ውስጥ ይገባል። ብዙዎቻችን እኮ እንደዚያ ነው የተጠለፍነው። ብዙ ተሰብኮልን አይደለም፣ ከብዙ ቃላት መካከል አንዲት ቃል እኮ ልባችን ነክታ እኮ ነው ያሰረችን። እንዴ ቆይ መልሰው እሱን እያል ያችን ደጋግመን ሰምተን እኮ ቆይ ይሄ ነገር እንዴት ያልነው እኮ ያን ሁሉ የተሸከምነውን ጉድ እኮ ማፈራረስ፣ መናድ፣ ማፍረስ የጀመርነው እኮ አንዲት ቃል ገብታ ወግታን እኮ ነው እንጂ ያ ሁሉ ተሰብኮ ያ ሁሉ ተጠቅጥቆብን ብቻ እንዳይመስላችሁ። እና እንዳቀራረባችን እንዳያያዛችን ሰዎችን እንታደጋለን። እግዚአብሔር ይባርካችሁ። ዛሬ ከወንጌል መልእክት አንወጣም። እንደው ምን ነው ተሐድሶዎች የኦርቶዶክስን ጾም ረሳችሁት? እየጾማችሁት ነው ወይስ እንደው ዝም ብላችሁ ረስታችሁት ነው? የጾም ወቅት መሆኑን ረስታችሁት ነው? እንዴት ነው ብላችሁ ጥያቄ ውስጥ ገብታችሁ ሊሆን ይችላል። አልረሳነውም፣ ቸል አላልነውም፣ እየጾምነውም አይደለም። ለምን እንጾመዋለን? የሚጾሙት እያሳዘኑን፣ የሚጾሙት ልባችንን እየሰበሩት እየጎዱት ወላጆቻችን፣ እህት ወንድሞቻችን ምንም ለማይጠቅማቸው ነገር በቃ እስከ ማታ ድረስ። ለዚያውም እኮ የሚገርማቸው ነገር የኢትዮጵያ ሕዝብ በአሁኑ ሰዓት በአብዛኛው በሽተኛ ነው። የሚጾመው ሁሉ ሳምባው ህመምተኛ ነው፣ ኩላሊቱ ህመምተኛ ነው፣ ጨጓራው ህመምተኛ ነው፣ ሳምባው ህመምተኛ ነው፣ ራሱን ያመዋል። ምንም የማያመው ነገር አለ። እያንዳንዱ ሰው ምንህን ይሰማሃል ቢሉት በየአይነቱ በሽተኛ ነው። በነፃ ሐኪም ሊያክማችሁ የነፃ ሕክምና እዚህ ላይ ድንኳን ተተከለ ቢባል እውነቴን ነው የምላችሁ የሚቀር አንድም ህዝብ የለም። ሂዶ ቁጭ ብሎ ተሰልፎ ያድራል። በሽተኛው ነው ሁሉም። አሁን እኮ ገንዘብ አጥቶ እንዲያው ተሸክሜው ይዤው ልኑር ብሎ እኮ ነው የህመም ገዝግዞ የጣለው ጊዜ ነው። ከዚያ በኋላ እያለቀሰ ቤተሰቡን እያስቸገረ ሐኪም ለሐኪም ወይ ደብተራ ለደብተራ ጠንቋይ ለጠንቋይ የሚመላለስ እንጂ እኮ ያልታመመ እንዳይመስላችሁ ሁሉም በሽተኛ ነው። እንደዚያ ሆኖ ግን ይጾማል። ለምንድን ነው የምጾመው? ቄሶቹ ስላዘዙ። የገና ጾም ነው ይላችኋል። መቼ ነው ገና ጾም የሚገባው ብላችሁ ብትጠይቁት ገና ከመግባቱ በፊት እኔ እንጃ፣ ቄሶቹ ያወጡታል ያወርዱታል፣ እኛ ምን እናውቃለን፣ ያው እነሱ ናቸው የሚነግሩት ነው የሚላቸው። በጣም የሚገርም ህዝብ ነው። የከተማውም ያው ነው፣ ገበሬውም ያው ነው አስተሳሰቡ። የከተማው ኦርቶዶክስም ያው ነው፣ ድንቁር ያለ የተደናቆረ አረቂ መጠጣት፣
ጠላ መጠጣት። የአማራ ጠላ አለ፣ የአማራ አረቄ አለ። ሰምታችኋል አይደል? የጎጃም አረቄ፣ የደብረ ብርሃን አረቄ እየተባለ ይጠጣሉ እያመጡ እና በጾም ወቅት አረቄ እየጠጡ ግን ወተት ይጾማሉ። ወተት ሲባል ጾም ነው። አረቄ ምን አረቄማ ምን እህል አይደል? እህል ነው፣ ችግር የለውም። ካህናቱ ወጥቶ ስንት ነገር እያጦዘው እያሳበደው፣ ስንት እያስለፈለፈው እያቃዠው፣ ከትዳሩ ጋር ሁሉ ከልጆቹ ከጎረቤት ጋር ሁሉ እያበጣበጠው፣ ከመስሪያ ቤት ጓደኞቹ እንዴ መንግስትም እኮ ይሳደባል ሲጠጣ። ሞቅ ሲለው መንግስት ይላል፣ ግርም ይላል። ልብ ያባውን ብቅል ያወጣዋል። ልብ ያባውን ማለት ምን ማለት? እቺ ያባ የምትባል ቃል ምንድን ናት? ይኸውላችሁ ተንሻፎ ቅጡን አጥፎ ወይ አማርኛ አልሆነ ወይ ጥርት ያለ ግዕዝ አልሆነ እንጂ ቃሉ ግዕዝ ነበረ። ይኸውላችሁ ሀባ ሸሸገ ነው። ሀባ ሸሸገ ነው። ልብ ያባውን ማለት ልብ የሸሸገውን ለማለት ነው። ልብ የደበቀውን ብቅል ያወጣዋል። ስለዚህ አሁን ጾም ላይ ወተት ይጾማል፣ አይብ ይጾማል። እነዚህ የእንስሳት ተዋጽኦ የሆኑ ነገሮች ይጾማሉ። እንቁላል ይበላል አይበላም? ደም አለው የለውም? አሳ ደም አለው የለውም? አሳ እንስሳ ነው። ብዙ ነገር ያወራሉ። የሰው ስጋ ግን ሲቀረጥፍ የሚውል ራሱ ኦርቶዶክሱ ነው። ቀሱ ከቄሱ ጋር፣ ጳጳስ ከጳጳስ ጋር፣ መነኩሴ ከመነኩሴ ጋር እንዲህ የሚተራረደው እንዲህ የሚነካከሰው ኦርቶዶክስ ነው። እስቲ አንተ ኦርቶዶክስ ወንድሜ ተረጋጋና ስመኝ እስኪ። እውነት ሰውን የሚያረክሰው አሳ ነው? እንቁላል ነው? ወተት ነው? ወይስ አረቂ፣ ስድብ፣ መገዳደል፣ ሐሜት? ግን ወተት ትጾማለህ፣ ሐሜቱን ግን እንደ ጉድ ታሳድደዋለህ። ከዚህኛው ጓደኛ ጋር አንዱን ስታማቆይተህ እልፍ ስትል አንዱን ጓደኛ ስታገኘው እሱ ደግሞ ሌላ አዲስ ወሬ ይዞ ይጠብቃል። አንተም ደግሞ እዚህ የሰማውን ታቀላቀልለታለህ። ሁለታችሁ ወሬ እያባዛችሁ እያካበዳችሁ ትውላላችሁ። ጾሙ በዚህ ይፈታል። የሰው ስጋ እየበላችሁ ጾማችሁ ስታበቁ በ29 በልደት የከብት ስጋ ልትበሉ ልኳንዳ ትሰለፋላችሁ፣ ዶሮ ትገዛላችሁ። ኧረ በኢየሱስ ክርስቶስ! አይ ወይኔ፣ አይ ወገኔ፣ አይ ወገኔ፣ አይ ወገኔ፣ አይ ወገኔ። እስኪ እንደው ስለ ጾሙ ልንገራችሁ። እውነት እንነጋገር፣ እንተዛዘብ። እኔ የምናገረው ከልባችሁ ስሙኝ። ኮሜንት ከፈለጋችሁ ጻፉ። የፈለጋችሁትን መናገር ትችላላችሁ። እስካሁን ለሙግት የሚበቃ ምንም አይነት ጥያቄ ወይም ሐሳብ አልቀረበልኝም። አንድ ሰው ብቻ አንድ ጥቅስ በዚህ ጉዳይ ላይ ትምህርት ብታስተምር ብሎ የሰጠኛለ፣ እሱን እመጣበታለሁ። በጣም የሚገርም ነገር ነው። ይኸውላችሁ ከዚህ በፊት በላለ በለሃ በሚል ፕሮግራም ከጠያቂው ጋር ቀርቤ ብዙ የአጽዋማትን ጉዳይ ተነጋግረናል። ከፈለጋችሁ ከሳቴ ብርሃን ዩቲዩብ በላለ በለሃ ገብታችሁ የኔን ፕሮግራም ጽጌ ስጦታው ብላችሁ ወይም መርጌታ ጽጌ ብላችሁ ብትገቡ እንዳለ ከዓመት በፊት ጀምሮ የተባባልናቸውን ነገሮች ታገኟቸዋላችሁ። ዛሬ ግን ምናልባት እዚያ ድረስ ርቆ መሄድ የደከማችሁ የሰለቻችሁ ካላችሁ ስለዚህ ጾም ዛሬ እንነጋገር።
ሌሎች ጾሞችን በሚገቡበት ጊዜ መሃል ላይ መግቢያቸው ላይ ወይ መጨረሻቸው ላይ መቼም በአንዱ ቀን ስለዚያ ጾም መነጋገር ግዴታችን ነው። በየዓመቱ እንነጋገርበታለን ይሄ ችግር እስካልተፈታ ድረስ። ኤችአይቪ ከምድሪቱ እስካልጠፋ ድረስ ሐኪሞቹ ስለ ኤችአይቪ መነጋገር አያቆሙ። ኮሮና ከምድሪቱ እስካልጠፋ ድረስ ስለ ኮሮና መነጋገር ሐኪሞቹ መምከር ማለት አያቆሙ። የሕክምና መከላከያው ምናምኑ ክትባቱ አያቆምም። ሲዳከም መጥፋት ሲጀምር ያኔ እነሱም አሸንፈውታል፣ በድል ሂደዋል። ያኔ ማቆም ይጀምራል። ስለዚህ የኛም ጉዳይ ተሰምቶ መፍትሄ እስኪያገኝ ድረስ እናስተምራለን፣ እንሰብካለን። ስለዚህ የነቢያት ጾም፣ የጋድ ጾም፣ የልደት ጾም የጾሙ ስም እንደፈለገን እንጠራዋለን። ጾመ ጋድ፣ በእርግጥ ጾመ ጋድ የሚባለው የመጨረሻዎቹ በአክፍሎት የሚጾሙት ናቸው። ግን በጥቅሉ ጾመ ጋድ ይባላል። ዝም ብሎ በደፈነው ይሉታል። ጾመ ልደት ይባላል። የገና ጾም ይባላል። የነቢያት ጾም ይባላል። እያንዳንዱን መተርጎም አይጠበቅብኝም። የጾሙ ዋና ተልእኮ ግን ምንድን ነው? ለምንድን ነው የሚጾመው? በእውነት እነማን ጾሙት? እውነት ነቢያት ጾሙት? ለምን ጾሙት? ቤተ ክርስቲያኒቱ የምታስተምረው ነቢያት አቤቱ ውረድ፣ ተወለድ፣ አድነን እያሉ ያለቅሱ ይጸልዩ ነበር። እንግዲህ ሰብሰብ ያሉ ነቢያት፣ በአንድ ወቅት የተነሱ ነቢያት ይሄን ጾም እንጹመው ብለው ተመራምረው ተወያይተው የጾሙ አይደሉም። በመጻሕፍቶቻቸው የለም እንዲህ አይነት ታሪክ። በግልም ቢሆን ኢሳይያስ ቢሆን ጌታ እንዲወርድ እንዲወለድ እስቲ እንደው የበኩል ልወጣ ድርሻ ልወጣ፣ ጌታ ሆይ እባክህ ውረድ ተወለድ፣ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብዬ ትንቢት ተናግሬአለሁ፣ ስለ በደላችን ደቀቀ ቆሰለ ብዬ ትንቢት ተናግሬአለሁ፣ እባክህ ይሄ ነገር ይሁን ይፍጠን፣ ጌታ ሆይ አፍጥነው 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 አፍጥነው፣ በዲያብሎስ እየተረገጥን በጨለማ ተግዘን ተቀምጠናል፣ እባክህ እባክህ የየየየየ ብሏል ኢሳይያስ። እንዲህ ብሎ ጸልዮ ኢየሱስ ክርስቶስን ያፈጥነዋል፣ ያስቸኩለዋል። ወዳጄ ኢሳይያስ እንደዚህ እያለቀሰማ እኔ መታገስ አልችልም ብሎ መጣ። እሺ እነ ኤርምያስ እነ ዳንኤል በአንድ ወቅት የተነሱ ትንሽ ኤርምያስ ቀደም ይላል። ከኤርምያስ ቀደም ብሎ ኤርምያስ ምርኮ ሲጀምር ነው የነበረ። ዳንኤል ደግሞ በምርኮ ጊዜ ነው ነቢይ የሆነው በባቢሎን። ቢሆንም ግን የአንድ ወቅት ሰዎች አድርገን እንያዛቸውና እነ ኤርምያስ እነ ዳንኤል ይጾሙ ነበር፣ ይጸልዩ ነበር። ስለ ወቅቱ ጉዳይ፣ ስለ ምርኮ ጉዳይ፣ ስለ ስቃዩ ይጾሙ ነበር። ዳንኤል በየቀኑ ይጸልይ ይሰግድ ነበር። እንዲሁም ፊቱን በመስኮቷ በኩል ብቅ አድርጎ ወደ ኢየሩሳሌም አቅጣጫ እያየ በባቢሎን ምርኮ እያለ አንዱ የተከሰሰበት ትእዛዝህን አያከብርም ብሎ ተቃውሞ የቀረበበት ያችን የጸሎት ሰዓቱን አክብሮ ሲጸልይ ስለነበረ ነው። ግን አንድም ቀን ኢየሱስ ክርስቶስ እንዲወለድ፣ እስራኤልን እንዲቤዥ፣ ከመከራ እንዲያድን፣ የዲያብሎስን ስልጣን እንዲሽር፣ የአዳምን ልጅ ነፃ እንዳወጣ ዳንኤል በየትኛውም ምዕራፍ አልጸለየም። እንዴት ትልቅ የጸሎት ርዕስ ነበር እኮ መሆን የነበረበት ይሄ ነበር። እውነት ነቢያት ሁሉ እንዲሁ ይጸልዩ ከተባለ የመጀመሪያ የጸሎት ርዕሳቸው ሊሆን የሚገባው ይሄ ጉዳይ ነበር። በጾማቸው በጸሎታቸው የሚሆን ቢሆን ኑሮ ማለት ነው። መጀመሪያ ይሄ ትልቅ አጀንዳ ነው። ግን እንደማይሆን ያውቃሉ፣ እንደሚወለድ ያውቃሉ። ትንቢት እየተናገሩ ነው። እንደሚሆን ያውቃሉ። ሊያፈጥኑት ግን አይጸልዩም፣ እንደማይሆን ስለሚያውቁ። የጸሎት ስኬት ስላይደለ፣ የጸሎት ውጤት ስላይደለ፣
ነቢያት በዚህ ጉዳይ ላይ አንድም ቀን አንዱም ነቢይ አጀንዳ ይዞ ትንቢት ይናገራል ይለዋል። ቦታው ሳይቀር ድንግሊቱ ሳትቀር የቀራንዮ ስቃዩ ሳይቀር የቤተልሔም መወለዱ ሕፃኑ ተወለደ ወንድ ልጅ ተሰጠን የሰላም አለቃ እየተባለ ተናግረውለታል። እነሆ ንጉሥ የዋህ ሆኖ በአህያ ውርንጫ ተጭኖ ይመጣል ተብሎ ተነገረለት። በመዝሙራት በሕጉ በነቢያት ስለ እኔ የተነገሩ ይፈጸም ዘንድ አለ ጌታችን። ተነግሯል። በሕጉ ተነግሯል። በነቢያት ተነግሯል። በመዝሙራት ተነግሯል። ግን ያን ሁሉ የተናገሩ ነቢያት በመከራ ተይዘው በዲያብሎስ በጨለማ ግዛት በእግዚአብሔር ቁጣ ስር ወድቀው እባክን እግዚአብሔር ሆይ እስከ መቼ ነው በዚህ? ኧረ እባክን ፍጠንልን ብሎ አንድም የጸለየ የለም። ስለማይሆን ነዋ። አይሆንም። እውነት ልንገራችሁ፣ እንኳንም እግዚአብሔር አልሰማቸው አልጸለዩም። ሲጀመር እንዲሁ አስበው ቢጸልዩ እንኳን አልሰማቸው። ለምን መሰላችሁ? ኢየሱስ ክርስቶስ መምጣቱ የነቢያት የጾም ጸሎት ውጤት ቢሆን ኑሮ አንብተን እኮ ነው ያመጣ ነው እያሉ ጉራቸው አይቻልም። የእግዚአብሔርን ምሕረት ይደብቃሉ። እኛም ከእግዚአብሔር ምሕረት ይልቅ የእነሱን ጾም ጸሎት ነው ቦታ የምንሰጠው፣ ስፍራ የምንሰጠው። እነሱ አንብተውልን፣ እነሱ አልቅሰውልን፣ እነሱ እየየ ብለውልን ክብር ለእነዚህ አባቶች እያል የእግዚአብሔርን ምሕረት ትተን እነዚህ ቅዱሳን ነበር ስናመሰግን የምንውለው። እግዚአብሔር ክብሩን ይሰጥ ዘንድ ማንንም አላሰለጠንም። በራሱ ጉዳይ ማንም ጣልቃ አልገባበትም። የራሱ ምሕረት፣ የራሱ በጎነት፣ የራሱ የጊዜ ቀጠሮ ብቻ ሆነ። ክብር ለስሙ ይሁን። ስለዚህ በልደቱ ጉዳይ ላይ ኢሳይያስ ትንቢት ተናገረ፣ የሚሆን ነገር አወራ እንጂ እሱ ጣልቃ ገብቶ ነገሩ እንዲፈጥንለት አስተዋጽኦ አላደረገም። ታላቁ ነቢይ። እንዲሁም በቤተ ክርስቲያን በኦርቶዶክስ ደስ የሚል አባባል አለ። አምስተኛ ወንጌላዊ ይሉታል። አምስተኛ ወንጌላዊ እኔ ተስማምቶኛል፣ እናንተም እርግጠኛ ነኝ ያስኬዳል፣ ሐሳቡ ትክክል ነው፣ ጤናማ ነው ብላችሁ ባትቃወም እንዲሁ አሜን አሜን ብላችሁ ባታጨበጭቡለትም ተቃውሞ የምታስነሱ አይመስለኝም። አምስተኛ ወንጌላዊ ትለዋለች ኦርቶዶክስ ቤተክርስቲያን። ለምንድን ነው? ትንቢቶቹ ግልጽ ናቸው። በልደቱ ጉዳይ ስም አወጣ። ድንግሊቱ ብሎ ስም የድንግሊቱን ስም ድንግል ብሎ ስም ጠራ፣ ጠቀሰ፣ ቦታውን ጠቀሰ፣ ቀራንዮን በደንብ ገለጠው። ምዕራፍ 53 ላይ ልክ ከቦታው ላይ በአካል ያየ ሆኖ እንደ ዮሐንስ ወንጌላዊ እንደ ድንግል ማርያም እንደ ሌሎቹ ጌታ ወዳጆች ተቀራኒው መስቀሉ እንደነበሩት ሁሉ ልክ እንደነሱ አብሮ በአካል የነበረ እስኪመስል ድረስ ደቀቀ፣ ቆሰለ፣ ስለኛ ተሰቃየ፣ የበደላችን ተግሣጽ በእርሱ ላይ ነበረ፣ እንዲህ እያለ በሚገርም ሁኔታ ገለጠው። ስለዚህ ይሄንን ይሆናል፣ ይደቃል፣ ይቆስላል፣ ይመታል፣ ይገረፋል ሳይሆን ያለው ደቀቀ፣ ቆሰለ ነው። በቃ የሆነ ነገር የተከናወነ ነገር ነው እያወራ ያለው እና ከቦታው ደርሶ የተናገረ ነብይ ነው የሚመስል። ከዚህ የተነሳ ልክ ወንጌላውያኑ ከዚህ ወሰዱት፣ ከዚህ አመጡት፣ ሰቀሉት፣ እንደዚህ ቆሰለ፣ እንደዚህ ገረፉት እያሉ እንዳወሩት ኢሳይያስም እንደዚያ ነው ያወራው እና ቤተክርስቲያን ዋው ይሄማ ወንጌላዊ ነው አሉት። አይመችም? እንደ ኦርቶዶክስ እኮ ቃላት ነበሯት፣ የራሷ ቃላቶች እንደገና ገደሏት እንጂ ቃላቶቿ ደግሞ ገደሏት። አጭ አምስተኛው ወንጌላዊ እና ኢሳይያስ ታዲያ አልጸለዩ፣ ለዚህ ጉዳይ አስተዋጽኦ ለማድረግ አልጸለዩ፣ እንኳንም አልጸለዩ። እግዚአብሔር የማይሰማቸው በእነሱ ጾምና ጸሎትም ደግሞ ልጁን አይልክም። ምክንያቱም ክብሩን እሱ ብቻ ነው ጠቅልሎ መውሰድ ያለበት። ይሄ ክብር ወሳኝ ክብር ነው። ይሄ ስራ ወሳኝ ስራ ነው። በፍጡር አቅም በፍጡር ትከሻ የሚያልቅ የሚከናወን አይደለም። በፍጡር ጾም ጸሎት የሚያልቅ ልባት የሚያገኝ አይደለም። በእግዚአብሔር ምሕረት ብቻ በልጁ በኢየሱስ ክርስቶስ ሞት ብቻ የሚያልቅና የሚከናወን ጉዳይ ነው።
ስለዚህ ወገኖች ረጋ ብለን ቆም ብለን የእግዚአብሔርን ለእግዚአብሔር ብቻ እናድርግለት። ግድ የላችሁም አገራችን ድህነቷ፣ ጦርነቱ፣ መዓቱ፣ እንትኑ ገና እየየ እንዳልን እያጉረመረምን ያለንን በረከት ሳንበላ ጌታ ይመጣል። እንዲሁ እንዳጉረመረምህ አታውቀውማ እንዴ? ሲጀመር እግዚአብሔር መች ታውቀዋለህ? አንተ ያለ ከታቦት ላይ፣ አንተ ያለ ከህንፃ ላይ፣ አንተ ያለ ከመስቀል ላይ፣ አንተ ያለ ከስዕል ላይ፣ አንተ ያለ ከቅርጻ ቅርጽ ላይ። እኔ በጣም ደስ እያለኝ አሁን ቲክቶክ ላይ እውነት ገባ ብዬ ላሳያችሁማ ቅርጻ ቅርጾቹንና ሐውልቶችን እንዴት እየቀለጣጠሙ እየጣሏቸው እንዴት እንዳስቀኑኝ እንዲሁ በኦርቶዶክስ ቤተክርስቲያን ውስጥ እንዲሁ ይሄንን ያለውን ጣዖታዊ ነገር ልቅምቅምቅምቅም አድርጋ ራሷ ቤተክርስቲያን መቼም እኔን ትከሰኛለች ጽጌ እንዲህ አለ ብላ፣ ግን ራሷ ብታደርገው ሰብስባ ልክ እንደነዚህ ብትከሰክሰው ይሄ ሰው ሰራሽ ጣዖት ነው አለው፣ ሐውልት ነው አለው፣ ቀለጣጠበው። የሚገርም ነገር ነው። ወይ እሷን ስለኔ ቢሰጠኝ ምን አለ ከሚሰብራት ለኔ አንድ ኦርቶዶክስ ጋር ወይ እቺማ መቤቴ ኪዳነ ምሕረት እንዲሁ ከሚሰባብራት መድኃኒዓለም ይስበርህ ከምትሰብራት ለኔ ቢሰጠኝ ኦርቶዶክስ ይላል። አይ ወገኔ እዩልኝማ ትንሽ የተወሰኑትን ላሳያችሁ። አጫጭር ናቸው ግን ሰብሰብ አድርጌ ላምጣላችሁ። አይ ወይኔ ቀን ነው ተቃጠልሁ። እመቤቴ የጌታዬ እናት የማንም መቀለጃ የማንም ቅርጻ ቅርጽና የማንም ባለሙያ እንደው መጫወቻ ሁና የጌታዬ እናት አይ እንደው ጥሩ ክርስቲያን መሆን ግን እንዴት መታደል ነው። ለምን ረሃብ፣ ለምን ስቃይ፣ ለምን የዚህ ዓለም መከራ በላይ ለምን አይደራረብብኝም? የጌታዬን እናት ከልቤ አውቃት መልአኩ ገብርኤል የተናገረላት ሉቃስ ገብርኤል እንደዚያ ሞሽሮ የጻፈላት ኤልሳቤጥ የጌታዬ እናት ያለቻት ስምዖን ሽማግሌው በነፍስሽ ሰይፍ ያልፋል፣ ይህ ሕፃን ግን ለእስራኤል ለመውደቃቸውም ለመነሳታቸውም ምልክት ነው ያለላት። እንዴ ህይወቴ ከሷ ጋር ለምን አይተሳሰርም? ህይወቴ ከሷ ጋር ለምን አይጣበቅም? እሷ ግን ነገሩ ሁሉ በልቧ ተጠብቀው ነበር። ጀግና ሴት፣ ጀግና ብጽዕት። አያችሁ ይሳልባት ነበር በውስጧ በአእምሮዋ። ገና የልጇ የሚመጣው መከራ ከወዲሁ እየተለማመደችው ነበረ። መንፈስ ቅዱስ እያለማመዳት ነበር። በነፍስሽ ሰይፍ ያልፋል፣ በነፍስሽ ሰይፍ ያልፋል። በጣም ከባድ ነገር ነው። ወለኪ ሰይበው ኩናተ ኑፋቄ ውስጥ ልብኪ ዝንቱ ሕፃን ስዩም ለድቀቶሙ ወለተንሥኦቶሙ ለብዙኃን ውስተ እስራኤል። ይህ ሕፃን በእስራኤል ዘንድ ለብዙዎች ለመውደቃቸውም ለመነሳታቸውም የተሾመ ነው የሚለው። በግዙ ስዩም ነው የሚለው፣ የተሾመ ነው ግን ለምልክት ነው የሚለው አማርኛው። ወለኪ ሰይበው ኩናተ ኑፋቄ ውስተ ልብኪ፣ በአንቺ ግን በነፍስሽ ሰይፍ ያልፋል። ቀራንዮ ነው የተሰበካት። እዚህ ላይ ሌላ ምንም አይደለም። ቀራንዮ ነው የተሰበካት። የተነገራት ቀራንዮ ነው። ቀራንዮን እንድታይ ነው የተደረገችው። ያቺ ቀን እንድትል ነው ያደረጋት። አያችሁ
የገባን ጊዜ ድንግል ማርያምን በዚህ መንገድ የተረዳናት ጊዜ በሷ ስምና በሷ ማንነት ላይ የቀረጽነውን የሰራነውን ይሄ ምናምን ነገር አውጥተን ወይ እናቃጥለዋለን ወይ እንሰባብረዋለን በጌታዬ በኢየሱስ ክርስቶስ። ስለዚህ ነቢያት ትንቢቱን ተናግረዋል። ስለ ድንግሊቱ ተናግረዋል። ስለ ቦታው ሳይቀር ተናግረዋል። አንቺ ቤተልሔም ብለው ቦታ ገልጸው ተናግረዋል። መከራውን ተናግረዋል። ግን ጾሙ ጸለዩ የሚል አንድም ቦታ የለም። በራሳቸው በወቅቱ ጉዳይ ላይ እኮ በራሳቸው በወቅታዊ ጉዳይ አጀንዳ ላይ እኮ ስለ እስራኤል ስለ ሕዝባቸው ስለ ራሳቸውም እኮ ጸልየዋል። በየትንቢታቸው እየሄዳቸው ስትመለከቱ የሕዝብ ጾም አለ፣ የራሳቸው ጾም አለ፣ የመከራ መልእክት አለ፣ የደስታ መልእክት አለ። ይሄ አለ። ስለዚህ ነቢያት ጾሙት ማለት ቀልድ ነው። አልጾሙትም። ተሰብስበውም አልጾሙም። በተናጠልም በየራሳቸው ጊዜ አልጾሙም። ዛሬ ስለ ልደት ጾም እንደው ስለ ያዝነው ስለ ልደት ጾም እንደው ሳይፈሰክ ከወዲሁ ልናገር ብዬ ነው እንጂ ሌሎቹ አጽዋማት ሁሉ በጊዜያቸው እንነጋገርባቸዋለን። እግዚአብሔር ዕድሜ ይስጠን። ግልጥልጥ አድርገን እናያቸዋለን። የብዙዎች ጥያቄ ይፈታል። የእውነት ነው ይሄ ነገር ማለት ይችላሉ። እሺ እንደው ውሸቱን እንስማማበትና ነቢያቱ ጾሙ እንበል። በዚህ ውሸት እንደው ተስማምተን ማለት ነው። እስቲ እንደው እንዳልጾሙት ውስጣችን እያመነ እሺ ይሁንልህ እንበለው። አንዱን ኦርቶዶክስ እሺ ይሁንልህ፣ ነቢያት ጾሙት። በተናጠልም በየደረሱበት ጊዜ ተሰብስበውም እግዚአብሔር አገናኝቷቸው እሺ ጾሙት። ውረድ ተወለደ አሉት። ጌታ ጸሎታቸውን ሰምቶ መጣ፣ ወረደ፣ ተወለደላቸው። አለቀ በቃ ተወለደ። የነቢያት ጾም ፍጻሜ ያገኘ። አሁን ነቢያት ከተወለደ በኋላ እየጾሙት ነበር። እንዲሁ በአካል በሕይወት የነበሩ ነቢያት አባቶቻችን ያቆዩን ነው ብለው ከልደት በኋላ እየጾሙ አስረከቡን። ምን ሊሰራላቸው ደግሞ ሌላ ልደት ይጠብቃሉ? እንዲሁ ህዝቡን እኮ አጃጃሉት። አቤት ለጥንቆላ ያላቸው ብልጠት! አቤት ለአጋንንት መጥራት ያላቸው ብልጠትና ጥበብ! በእውነት ለዚህኛው የእውነት ቃል ግን የተረገሙ ሆኑ። የተረገሙ ሆኑ። አሁን እሺ ተወለደ። አሁን እኔ ማመስገን ነው ያለብኝ? ሰው ሎተሪ እስኪደርሰው ሎተሪው እንዲደርሰው እሺ ይጸልይ። ጸልዮ ግን አይደርሰውም። በነገራችን ላይ እጣው ነው። እጣውን ያገኘ ሰው ወስዶታል። በቃ ምንም አትድከም። የዚያን ሰውዬ ሰርዞ እግዚአብሔር ለአንተ እንዲያመጣልህ አትጸልይ። ከሆነም እንዲያው እጣው ከመበተኑ በፊት ገበያ ላይ ከመዋሉ በፊት ወደ ገዢዎቹ ከመድረሱ በፊት አዟሪዎቹ ገና ሳይጀምሩ ወደፊት የሚወጣው እጣ ጌታ ሆይ እባክህ ቁጥሯ ለእኔ እንድትደርሰኝ ብለህ ጸልይ። እንዲያው ምናልባት ለእኔ እንድትደርሰኝ እባክህ ቁጥሯን መዝዤ እንድገዛት እባክህ ብለህ ጸልይ። እየተሸጠ ምናልባት ቁጥሯ ከሌላ ሰው እጅ ገብታ ሙስሊምን በለው ሌላም ማንም በለው እግዚአብሔር ያን ሰው ያከብራል። እጣውን አይነፍገውም። አይ ያኛው የጸለየ ሰው ስላለ አንተ ስላልጸለይህ እጣው ያንተ ተሰርዞ ሌላ አድርጌ በተአምር ለዚህ አድርጌዋለሁ ለወዳጀ ለጸለየው ብለህ ብሎ እግዚአብሔር አያደርግም። ጸልየ ትቀራታለህ። ስለዚህ በምንም ተአምር አንዳንዶች እኮ እጣው ማታ ሊወጣ ዛሬ ማታ መሸጡ አቁሞ የተረፈው ሎተሪ ገቢ ሆኖ እጣው ሊወጣ ዛሬ ማታ 1 ሰዓት ከምሽቱ ወይ 2 ሰዓት ላይ እጣው ይወጣል በይፋ ተብሎ ታውጆ ጌታ ሆይ የኔ ያድርገው ብሎ የሚጸልዩ አሉ። ጅሎች! እግዚአብሔር ጅል ነው ወይስ ጠንቋይ ነው? እንደ ጠንቋይ እኮ ነው ውሸታም። እንደፈለገ ያንዱን ካርዱ ሲያምታታ የሚውል ያንዱን ገንዘብ ወደ አንዱ ሰላቢ፣ የሰላቢ መንፈስ እንደዛ እኮ ነው የሚያደርግ።
መንድግ አምጾንዋይ እያለ እየደገመ ያንዱን ሀብት ለአንዱ ሲያቀባብል የሚውል ሰይጣን ነው። እግዚአብሔር ግን እንዲህ አያደርግም። ምንም ኃጢአተኛ ቢሆን የዚያን ሰው ንብረት ሀብት እግዚአብሔር ቀምቶ ላንተ አይሰጥም። በቃ ሰርተህ ብላ። ዕጣ የሚባልም ነጋዴዎች ያመጡት ጥበብ ነው። ሲጀመር እግዚአብሔር እንዲህ አይነት ትምህርት የለውም፣ እንዲህ አይነት ሀብት የለውም። እግዚአብሔር ምድሪቱን ሰርተህ ብላ፣ ነግደህ በአግባብ ብላ። በቃ ይሄ ነው የእግዚአብሔር ዓላማ እንጂ ማታ ሊወጣ ሎተሪ 30 ደቂቃ ሲቀረው እየወጣም እያለ አቤት 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 እግዚኦ እያልክ ሎተሪ አላውጥተህ እዚያም እያየህ ትጸልያለህ። እንዲህ አይነት ኦርቶዶክስነት ልንገርህ ድንቁርና ነው፣ ድንቁርና ነው። ቄሱ እኮ ምንም የሚያውቀው ነገር የለም። አንተ አሁን እኮ ቄስ ገንቦ ባራኪ ነው፣ ገልባጭ እኮ ነው፣ አምጡ እኮ ነው። እኔ እኮ አሁን ጥቂት ቄሶች አሉ የምላቸውም እኮ እያቃተ ይመጣ። ሁሉም ተንገበገበ፣ ሁሉም ለገንዘብ ራሱን ሸጠ። እንዴ በጣም እኮ ያስፈራል። እና ወገኖቼ አስተማሪ የለም፣ ጠፍቷል። እያስተማራችሁ አይደለም። ስለዚህ እኔ ወደ ዋናው ትምህርት ልመልሳችሁና ልክ ከተወለደ በኋላ ጌታ እንዲወለድ አትጹም። አይ ተወልዷል፣ ግን ያንን እጾመዋለሁ። ምን ልታተርፍ? እንዲሁ ምን ልታተርፍ? አይ አባቶቼ የጾሙት እንዴ ስንት የምትጾምበት ጉዳይ እያለህ አሁን እውነት የኢትዮጵያ ጉዳይ እንዲሁ እንቅልፍ የሚያስወስድ ነው። ወደ ትግራይ ብትሄዱ፣ ወደ አማራ ብትሄዱ፣ በዚህ በኦሮሚያ ክልል በአዲስ አበባ ብትሉ እንዲሁ ስንት የተረገሙ አገሪቱን ሰላም የነሱ በጥባጮች አሉ አይደለም እንዴ? ተው ብትሏቸው ብትመክሯቸው የማይሰሙ አሉ አይደለም እንዴ? እግዚአብሔር ሆይ ይችን ምድር ላንተ እናቀርባለን። አቤቱ እግዚአብሔር ሆይ እባክህን ሰላሟን ስጣት እምንልበት የራሳችን ጾም ጸሎት የለም? እንደነነዌ ሰዎች እምንጾምበት አዋጅ የራሳችን ጊዜ የለንም? አጀንዳ የለንም? እንዲሁ እውነት ለመናገር አሁን እንዲሁ የልደትን ጾም ጾመህ ጌታ እንዲወለድልህ እንዲሁ ነው ለመብላት ነው የምትጾመው? አይ ጾሜ ስበለው ይመቸኛል፣ ልኳንዳ ስሰለፍ በጉን እንቁላሉን ሳተራምሰው እንዲሁ ብቻ የሆነ ባልባል ነገር አለው፣ ድባብ አለው፣ እንዲሁ ብቻ ጥሩ ነው፣ እኔ ደስ ይለኛል፣ እንዲሁ ባትነካኩብኝ ነው የምትለው? እግዚአብሔር ከሌለበት ምን ያደርግልሃል? ለምን የሆድ ጾም ትጾማለህ? ስለዚህ ወገኔ ነቢያት ያልጾሙት ጌታ የማያውቀው በረከት የማይገኝበት ከንቱ ድካም እንዲያው ለእህል ቁጠባ ምናልባት ለእህል ቁጠባ ጥሩ ነው። የሚገርም ግን ሽሮ በልተህ የተንበጫበጨ ሽሮ በልተህ አትክልት በልተህ እስቲ ወጣ ብዬ ልምጣ ብለህ አንድ ቢራ ቤት ገብተህ ቢራውን ባናቱ ሽሮ በልተህ ቢራ አልኮል፣ አቤት ጭካኔህ! አንተማ እኮ አረመኔ ነህ። አንተ ነህ እንዲህ የልደት ጾም ለነፍስህ የምትጸልይ አንተ አረመኔ ነህ። ሽሮ በልተህ እኮ ነው ያንን መርዝ መጠጥ የምትጠጣ። ጨካኝ እኮ ነህ አንተ። ለዚህ አመመኝ ፈጣሪ እኔ ምን አውቃለሁ እንግዲህ አመመኝ ትላለህ። እንዲህ ለምን በጣጥሶ አይጥልህም? ለምን ቆራርጦ አይጥልህም? እንዲህ ደግሞ እግዚአብሔር ትላለህ እንዴ? ጻድቃኔ ሂጄ ሽንቁራ ማርያም ሂጄ እንትን ሂጄ ምናምን። አረ ሂድ ኢየሩሳሌም ዮርዳኖስ ግባ። እግዚአብሔር የለም። አንተ በምትፈልገው መንገድ እግዚአብሔር የለም። ቀርቦ ሳለ መንገዱን ስተኸዋል። ሩቅ መንገድ ሂደሃል። ይኸውልህ ቀርቦህ ነበረ፣ እደጅ ድረስ ነበረልህ። ነገር ግን አንተ የሚመሩህ ስላሳቱህ ተጠልፈህ ሂደሃል። አሁንም ወደ ቀልብ ተመለስና ግድ የለም እኔም ኦርቶዶክስ ነኝ፣
እኔም ኦርቶዶክስ ነኝ፣ እኔም ካህን ነኝ፣ መርጌታ ነኝ። የተሻረውን ተሽሬያለሁ ስልህ እመኔ አለ የምልህን እንዳለ ቁጠርልኝ። ካላመንህ የመጽሐፍ ቅዱስን አንብበው። እሱ መጽሐፍ ቅዱስን መቀበል ካቃተህ ግን አንተ ክርስቲያን አይደለህም። አንተ ክርስቲያን የራስህ ዝም ብለህ የሆነ የፈጠርከው የሆነ ትንሽዬ ስታዲየም ነገር አለችህ። የራስህ ክርስትና አበበ ቢቂላ ስታዲየም ነገር አለችህ። በሷ ብቻ ተሽከርክረህ የምትኖር የራስህ የክርስቲያን ደሴት አለችህ። ከመጽሐፍ ቅዱስ ውስጥ ከወጣህ አንተ የራስህ ኢየሱስ፣ የራስህ ማርያም፣ የራስህ ኦርቶዶክስ የፈጠርካታለች። ስለዚህ አንተን ክርስቲያን ማድረግ ከባድ ነው። ግን ከልቤ ነው የምመክርህ፣ ተመለስ። እኔ አትጹም እያልኩህ አይደለም። ድሮስ እናንተ ምን ታስተምራላችሁ? ሆዳሞች ብሉ አይደል? ምን ትበላለህ? ይኸው ሽሮ በልተህ ቢራ የምትጠጣም አንተ ነህ። ሰክረህ እየተገዳገርክ ቤትህን የምትበጠብጥ አንተ ነህ። እኔ ምን አጠፋሁ? እኔ ያልሁህ ብላ ጠጣ አይደለም፣ ጹም። ስትጾም ግን የምትጾምበት እግዚአብሔር የሚሰማ መልስ የምታገኝበት ይሆንልህ። እሱን ጹም። የራስህ የምትጾምበት ብዙ ጉዳይ አለ። ምስቅልቅል ያለብህ ብዙ ችግር አለብህ። የንግድ ፈቃድ ልታወጣ ዓመት 2 ዓመት መከራህን ያበላህ አለ። የቤት ካርታ ይሁን ምናምን የይዞታ ባለቤት ልታወጣ መከራህን ያየህበት ብዙ ነገር አለ። ስራ ፍለጋ በሙያ በተመረክበት አሪፍ ሙያ ስራ ልትገባ መከራህን ያየህበት የታሸበት ብዙ ነገር አለ። ጤናጥህ እየተሰቃየ ያለህበት ብዙ ነገር አለ። እስቲ በተያዝክበት ነገር በእግዚአብሔር ፊት ተንበርከክ። እንዲያው መጾምህ ካልቀረ ዋጋ መክፈልህ ካልቀረ እስቲ እንዲያው እውነት ለምን መልስ በምታገኝበት ነገር ጸልይ። መልስ በምታገኝበት ነገር ጹም። ወር ከ15 ቀን ነው አይደለ ይህንን ጾም የጾምኸው? እስቲ ወር ከ15 ቀን ወስንና በዚህ ጉዳይ ላይ ጌታዬ ስኬት እንዲሰጠኝ እጾማለሁ፣ ጸልያለሁ ብለህ እኮ መጾም ትችላለህ። እግዚአብሔር መልስ ይሰጣል። መልስ የማታገኘው በሌለና ባለቀ ነገር ዋጋህን እየበላህ። ስለዚህ ወንድሜ የምመክርህ ይሄንን ነው። የገና ጾም፣ የልደት ጾም፣ የነቢያት ጾም የውሸት ጾም ማንም ያልጾመው እንዴት ፈጠሩት? ግን ፍትሐ ነገሥት የሚባል የተረገመ እርጉም መጽሐፍ፣ የግብፃውያን መጽሐፍ፣ የአጋንንቶች መጽሐፍ ፍትሐ ነገሥት። አሁን ሁሉ ኦርቶዶክስ አንቀጽ እንዲህ ተብሏል ትላለች። ከዚህ በፊት ተናግሬዋለሁ ስለ አንቀጸ ዝሙት። ምናልባት በሚቀጥለውም አንድ ባንድ ቃላቶቹን እያወጣው እንማማርበታለን። ፍትሐ ነገሥት የሚባለው እውነት በቤተክርስቲያን ተግባራዊ ሆኗል አልሆነም? በቤተክርስቲያኒቱ ዘንድ እንዲያውም አሁን ከ66ቱ የሐዲስ ኪዳን መጻሕፍት ውስጥ አሁን 81 ነው አይደል? የብሉይ ኪዳን 15 ተጨምረው ከሐዲስ ኪዳን መጻሕፍት ደግሞ ወደ 6 የሚጨምሩ አሉ እና 81 ነበረ። አሁን ወደ 87 ከፍ ለማድረግ ጥረት እየተደረገ ነው። አንዱ ፍትሐ ነገሥት ነው። እስኪ የፍትሐ ነገሥትን ገመና በሚቀጥለው እናየዋለን። ገመናውን እናየዋለን። እውነት ቤተክርስቲያን ካህናት ሲኖዶስ አውጥቶ ያን መጽሐፍ ተግባራዊ እያደረገው ነው ወይስ ለጥቅም ብቻ ነው ተግባራዊ የሚያደርገው? ለጥቅም ብቻ ነውሪቱን የሚፈራትን ደብቆን ይዟት ያለ። እስቲ እሷን እናያታለን። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ሰላም ሁኑልኝ። እወዳችኋለሁ። ይህን ፕሮግራም ግን ግድ የላችሁም ወደ ቲክቶክም ወደ ዩቲዩብም ወደሚመለከተው ሁሉ ላኩት፣ አስተላልፉት። እኔ ደስ ይለኛል እዚያ ሳየው፣ ብዙ ሰዎች እያዩት ሳየው ደስ ይለኛል። እግዚአብሔር ይመስገን እየተመለከቱ ነው፣ ምናልባት እየተጠቀሙበት ነው። የምትባርኩኝ ተባረኩ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ሰላም ሁኑልኝ። እወዳችኋለሁ። በሌላ ፕሮግራም በቀጣይ እስክንገናኝ ደህና ሁኑ።